ሰይጣን ሐዋርያው ጳውሎስን የተዋጋበት ቀን ሐዋርያው ጳውሎስ በልቡ አንዳች ነገር ይከብደውና እግዚአብሔር እንዲያነሳለት ይጠይቀዋል። ለ3 ጊዜም ይለምነዋል። የሥጋዬ ሙጊያ የሆነብኝን የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ እባክህን ውሰድልኝ። ክፍሉ በጣም ከባድ ስሜት ይፈጥርበታል። ጫና ያለው ጥላ ይከበዋል። እንዲህም እያለ ያስፈራራዋል። አብቅቶልሃል፣ ዳግመኛ አትነሳም፣ ደካማ ሆነሃል። ሐዋርያው ጳውሎስ በጉልበቱ ይንበረከካል። ከአካል ይልቅ ውጊያው መንፈሳዊ ነበርና እሪውን በቀጥታ የተገዳደረ ነው። ሐዋርያው ጳውሎስ ጌታ ሆይ ይህንን ስቃይ ከኔ ያስወግድ ብሎ አለቀሰ። በመቀጠልም እንደ መብረቅ የሚጮህ ግን በለስላሳ አንደበት የሚናገር ድምፅ ክፍሉን ይሞላዋል። የክፍሉን ከባድ ድባብ ቀየረው። የራሱ የእግዚአብሔር ድምፅ ነው። ጳውሎስ ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና እኔ አልተውኩህም። ይህ ድካም ያንተ ጦር ይሆናል። ሐዋርያው ጳውሎስ መውጊያው የቅጣት ሳይሆን እግዚአብሔር እሱን ለመቅረጽና ለማቅረብ የተጠቀመበት መሳሪያ ነው። ለዚህም ነው በድፍረት እንዲህ ማለት የቻለው፣ ስደክም ያን ጊዜ ኃይለኛ ነኝ። በልቡም ተመክቶ ወደ ውጭ ይወጣል። ሰይጣን ተዋግቶታል፣ ነገር ግን እግዚአብሔር መውጊያውን እንደ መሳሪያ ቀይሮታል። በእግዚአብሔር ካመናችሁ አሜን ብላችሁ በኮሜንት ላይ ጻፉ።